ባዝዌ እያንዳንዱ የሚመጣ ህይወት ውስጥ ወሳኙና ማርሽ ቀያሪ አንተ መሆን እንዳትረሳ። እንኳን ለአንተ ለሀገርም ለዓለምም ጥሩ ሀሳብ አምጥተህ ማርሽ መቀየር የምትችልበት መሆኑን አስተሳሰብን በጣም በዛ ደረጃ ሼር በማድረግ ይቻላል ማለት ነው። ሰዎች መጀመሪያ ደረጃ ለራሳቸው የሚሰጡትን አመለካከት ዝቅ አድርጎት፣ ሁለተኛ ላይ ደግሞ ለሌላ ሰው የሚሰጡትን አመለካከት ዝቅ ያደርጋሉ ማለት ነው። ነገር ግን ግለሰቦቹ ለራሳቸው የሚሰጡትን አስተሳሰብና አመለካከት ከፍ ያለ ከሆነ ለሌላ ሰው የሚሰጡትን ቦታ በዛ ደረጃ ይሆናል ማለት ነው። ለዛ ነው አብዛኛው ጊዜ ሰዎች ከራሳቸው ላይ ይጀምሩና በርካታ ለዓለም ለሀገር ውጤት ማምጣት የሚችሉት ማለት ነው። እነዛ ሰዎች ዓላማችሁ በጣም ረጅም ነው፣ ቪዥናችሁ በጣም ረጅም ነው፣ አመለካከታችሁ በጣም ቀና ነው። ስለዚህ በዚህን ጊዜ ሁሉም ውስጡ ያለ ኮንፊደንስ እና ውስጡ ያለ አመለካከት ለሌላ ሰው እንዲሆን አሳልፎ ይሰጣሉ ማለት ነው። ለሀገር እንዲሆን አሳልፎ ይሰጣሉ ማለት ነው። ዓለም የሚቀይር ሀሳብ ያመጣሉ ማለት ነው። ዓለም የሚቀይር ፕላን ያስቀምጣሉ፣ ቪዥናቸው ያስቀምጣሉ። እነሱ የሚያስቀምጡ ቪዥን ደግሞ ሲወሰድ ሀገር ለመቀየር፣ ዓለም ለመቀየር፣ ግለሰቦቹን ለመቀየር ትልቅ ሪሶርስ ይሆናል ማለት ነው። ስለዚህ ሁል ጊዜ በመጀመሪያ ደረጃ የራሳችንን አስተሳሰብ፣ አመለካከት፣ ኮንፊደንስ ዲቨሎፕ ማድረግ ነው። ዲቨሎፕ ያደረግናችሁን ደግሞ ለዓለም እንዲሆን፣ ለሀገር እንዲሆን፣ ለአካባቢ እንዲሆን ኮንትሪቢዩት ማድረግ ይጠበቅብናል ማለት ነው። አለበለዚያ ግን ያለንን እውቀት ያለንን አመለካከት እኛ ብቻ ይዘ የምንቀመጥ ከሆነ እኛ እስካለ ድረስ ልንሰራ እንችላለን፣ እስካለ ድረስ ሆነ ኮንትሪቢዩት ልናደርግ እንችላለን። ስናልፍ ግን ያ ከኛ ጋር ነው የሚሄድ ማለት ነው። መሆን የሚገባ ግን የእውቀት ሽግግር አድርጌ ነው መሄድ አለብን ማለት ነው። ያለ ልምድ ሽግግር አድርጌ ነው መሄድ አለብን። ያለ እውቀትን ሽግግር አድርጌ ነው መሄድ አለብን ማለት ነው። ያ ሲሆን ስማችን እድሜ ልክ እየተጠራ ይኖራል። ኮንትሪቢዩት ያደረግን ደግሞ ጄኔሬሽን ወደ ጄኔሬሽን ተጠቃሚ ይሆናሉ። የኛም ደግሞ ያበረከትነው ሚናችን ደግሞ ሁሌ እናስታውሳለን ማለት ነው። አንዳንድ ሰዎች ስማችሁ ጎልቶ ሁልጊዜ የሚጠሩ ሁልጊዜ ሰዎች የሚያስታውሱት በነበሩ ጊዜ ጥሩ ነገር ሰርተው ስለሄዱ ብቻ ነው። በነበሩ ጊዜ ጥሩ ኮንትሪቢዩት አድርገው ስለሄዱ፣ በነበሩ ጊዜ ሀገራችሁ ለመለወጥ ያደረጉት ጥረት ነው። ሀገራችሁ ለመለወጥ የሰሩትን ስራ ነው። ያ ነው በጣም ጎልቶ እንዲታያቸው በየጊዜ ስማችሁ እንዲጠራ የሚያደርግ ማለት ነው። ስለዚህ ማንኛውም ሰው ይሄ ማድረግ ደግሞ ይቻላል ማለት ነው። ሰው ቀና ከሆነ ያለው እውቀት፣ ያለው ጉልበት፣ ያለው አቅም አንድ ላይ ደምሮ አካባቢ መቀየር ይቻላል፣ ሀገር መቀየር ይቻላል፣ ዓለም መቀየር ይቻላል ማለት ነው። ስለዚህ ሁል ጊዜ ከራሳችን አልፈን ዓለም መቀየር የምንችልበት፣ ከራሳችን አልፈን ሀገራችን መቀየር የምንችልበት፣ አዳዲስ ነገር መፍጠር የምንችልበት አስተሳሰባችን ማድረግ አለብን ማለት ነው። ትናንሽ ነገሮች ሰፈር ውስጥ የሚወራ ትናንሽ ነገሮች ጠልፎ ወደ ኋላኛ ማስቀረት የለባቸው ማለት ነው። ሁልጊዜ ትናንሽ ነገሮች ንቄ ነው ማለፍ አለብን። ከቻልን በወቅቱ ማረም መቻል አለብን። ካልቻል ግን ንቄ ማለት ነው። ምክንያቱም ትናንሽ ነገሮች አንድ ላይ ሲደመሩ ዓላማችን ወደ ኋላ ሊመልሱ ይችላሉ ማለት ነው። ለዛ ቦታ መስጠት የለብንም ማለት ነው። እንኳን ያቀነው ዓላማ ወደ ኋላ ባይመልሱ እንኳን ቀን በቀን እንሰራለን ብንል ያቀናቸው እቅዶቻችን ከግብ እንዳይመታ ሊያደርጉን ይችላሉ ማለት ነው። መሰናክል ሊሆኑብን ይችላሉ ማለት ነው። ስለዚህ ሰዎቹ የሚመጡ ነገሮችን ባላንስ አድርገህ ማየት ነው ማለት ነው የሚገባ። ባላንስ አድርገህ
እንዴት አድርገን ነው ባላንስ አድርገን መሄድ የምንችለው? አንደኛ ነገሮቹ እንደ አመጣጣቸው ማየት ነው። እንደ አመጣጣቸው የሚጠቅሙ ነገሮች ወስደን ወደ ስራ ማቀየር ነው። የተሰሩ ካለ እሱን መጨመር ነው፣ እንዲቀየሩ ማድረግ ነው። በጣም ትናንሾች ሆነው ደግሞ ስራ ላይ እንቅፋት የሚሆኑን ከሆነ ደግሞ ለነሱ ቦታ ሳንሰጥ ስራችን መስራት አለብን ማለት ነው። ቢኮዝ አንዳንድ ሰዎች ለራሳችሁ ስራ አይሰሩም፣ ለራሳችሁ ውጤት አያመጡም፣ ለራሳችሁ የሚረባ አስተሳሰብ አመለካከት የላችሁም፣ ለራሳችሁ ለሀገር የሚውል እውቀት የላችሁም። ግን ደግሞ ሀገር ለመቀየር የሚሮጥ ሰው ያለው እውቀት ለሀገሪቱ ኮንትሪቡት ለማድረግ የሚሮጥ ሰው ከቀን ከሌት እየሰራ ውጤት ለማምጣት ጉጉት ውስጥ ያለ ሰው እንዳይሰራ በየቀኑ እንቅፋት የሚሆኑ ሰዎች በርካታ ሰዎች አሉ ማለት ነው። እነዚያ ሰዎች ሁልጊዜ ተፈጥሮ እንደዛ ናቸው። ኔጌቲቭ ነገር እንደ ፖዚቲቭ ያሉ፣ ፖዚቲቭ ነገር ደግሞ እንደ ኔጌቲቭ ስለሚያዩ ነው። ተቸግሮ ነው ባዝበው እንደዛ ሰዎችም ነው። ለምን አመለካከታችሁ ከመጀመሪያ ጀምሮ ሼፕ የተደረገ በዛ ደረጃ ስለሆነ እነዛ ቶሎ ወሽ አርጎ ለማስለቀቅ ሰዓት ስለሚፈጅ ማለት ነው። ልብስ ሲቆሽሽ የተለያየ ኬሚካሎች ጨምርበት፣ ሳሙና ጨምርበት፣ ሌላ ጨምርበት፣ ሲታጠብና ባዶ ሲታጠብ አንድ አይደለም ማለት ነው። እነዛ ኬሚካል ሌሎች ጨምር ሲታጥባችሁ ቆሻሻ እዛው ውስጥ የተሰበሰበ ሲሆን ልብስ ውስጥ የተሰበሰበ ቶሎ ይለቃል፣ ቶሎ ይወጣል። ልብሱ ቶሎ ከቆሻሻ ሊላቀቅ ይችላል ማለት ነው። የተጨመላለቀ ልብስ ደግሞ የቆሸሸው ዝም ብለህ በውሃ ብቻ ብታጥበው ተመልሶ ያኑማል ላይለቅም ይችላል ማለት ነው። እንደዛ አይነት ሰዎች አሉ። ኖርማል በጣም ስር ነቀል የአመለካከት ችግር አላቸው። ኔጌቲቭን እንደ ፖዚቲቭ፣ ፖዚቲቭ ደግሞ እንደ ኔጌቲቭ የሚያዩ ሰዎች አሉ ማለት ነው። እንደዛ ሰዎች ምንድነው ማድረግ የምትችሏቸው? ስለማይለወጡ ጊዜ ስለሚወስዱብህ ከነሱ አመለካከት እየታገልክ ሰዓት ማቃጠል የለብህም ማለት ሪጀክት ነው ማድረግ አለብህ እነዚህ ሰዎች። ምክንያቱም እነሱ ጊዜ ከሰጠ አንተ የምትሰራ መሄድ ያለብህ ሄዳለሁ ብሎ ያቀርክበት ጊዜ ሰዓት እንዳትል ያደርጋሉ። እንቅፋት ነው የሚሆኑበት። ሁልጊዜ ስራችሁ ትቶ ያንተ ስራ ብቻ ነው የሚከታተሉት። እነዚህ ሰዎች ቦታ ያለመስጠት ነው፣ ጆሮ ያለመስጠት ነው። ግን ደግሞ ምን ማድረግ አለብን? እነዛ ሰዎች ማስተማር የምትችለው ሰርተህ ስራ ላይ ውጤት አስመዝግበህ ውጤቱ እንዲያይ ካረክ በኋላ ቀድም ልብሱ ላይ ቆሻሻ ልብስ ላይ ሳሙና ወይም ሌሎች ኬሚካል ጨምረህ ቆሻሻ እንዲለቅ ያረክበት በዛ ደረጃ ነው የሚለቁ እነዛ ሰዎች። በቀላሉ የሚለቁ ሰዎች አይደሉም ማለት። ምክንያቱም የተወዘፈ ቆሻሻ አለ፣ የተወዘፈ አመለካከት አለ፣ የተዛባ አመለካከት አለ። እነዛ የተወዘፈና የተዛባ ቆሻሻ በአንድ ቀን አታስለቅቅም። ስለዚህ ይህን በደንብ ነው ማየት የሚገባ ማለት ነው። በደንብ ነው መመዘን የሚገባ ማለት ነው። ከነዚህ ሰዎች ደግሞ ከነዛ አመለካከት ውስጥ ባዙ ከተቀየሩ ወደ መስመር ከገቡት እንደነሱ ለውጥ ደጋፊ የለም። እንደነሱ ለውጥ ለመምጣት የሚሮጥ ሰው የለም። እስከምትመልስ ድረስ ግን ዋጋ ያስከፍላል። ጊዜን ወስደሃል፣ ያበሳጨሃል፣ ከዓላማ እንድትሰናከል የተለያዩ ሀሳቦች ይመጡብሃል። ስለዚህ እነዚህ መመለስ የሚችሉትን በሁለቱ ቅድም ባስቀመጥናቸው አቅጣጫ መስራት ማለት ነው። ጠቅላላ ስናረግ እነዚህዎች ፖይንቶች ከግለሰብ ጀምሮ እስከ ሀገር ድረስ እስከ ዓለም ድረስ የሚያስፈልጉ ነጥቦች ናቸው። እነዚህ ነጥቦች በደንብ መጠቀም አለብን። ይህንን ስንጠቀም ደግሞ ውጤታማ መውጣት እንችላለን። ያቀናቸው ግብ መምታት እንችላለን። እንደርሳለን፣ ያለበት ቦታ መድረስ እንችላለን። ጥሩ ነገር ለሀገሪቱ ሰርተ ነገ ደግሞ የሀገር ባለውለታ እንሆናለን። ብዙ ጄኔሬሽኑን ከዚህ ሊጠቀም ይችላል። ስለዚህ ይሄ ነው ማስታወስ አለብን።